ዛሬ እግዚአብሔር ተናገሪ ያለኝን በልቤ የሞላውን የጊዜውን ቃል እግዚአብሔር ይሰጥልኝን ይዤ መጥቻለሁ። እግዚአብሔር ዛሬ ተናገሪ ያለኝ የቅባት ኃይል አሜን። ቅባት የእግዚአብሔር ኃይል ነው አሜን የሚል ነው ርዕሴ። ዋናው ሐሳብ የቅባት ጉልበቱ ኢየሱስ ነው። እስ ቅባት ኃይል አለው በሏ። ቅባት ኢየሱስ ነው በሉስ። ሃሌሉያ። የተጠማችሁ ካላችሁ ዛሬ ከእግዚአብሔር መለኮታዊ ቅባት ጋር ትገናኛላችሁ። ሃሌሉያ። ጌታ ዛሬ ይዳስሳችኋል አሜን። ጌታ ዛሬ በእሳቱ ኃይል ይነካችኋል። ጌታ ዛሬ በቅባቱ ኃይል ቀንበርን ይሰብራል። የተለያየ አይነት ቅባት አለ። ቅባት የእግዚአብሔር ኃይል ነው በሚል ነው የትምህርት ስብከት። ቅባት የእግዚአብሔር ኃይል ነው አሜን። የተለያየ አይነት ቅባት አለ። የ20 ብር ቅባት አለ፣ የ2000 ብርም ቅባት አለ፣ 1500ም ቅባት አለ፣ የ10 ብርም ቅባት አለ። ኢየሱስ ጌታ ነው። ይሄ በምድራዊ ነገር ገዝተን የምንቀባው ማለት ነው። መለኮታዊ ቅባት ዛሬ ግን ይለያል። በኢየሱስም ዛሬ አንድ ሰው መለኮት ቅባት ያገኘዋል። ቅባት የእግዚአብሔር ኃይል ነው አሜን። ሳታጉረመርሙ ዛሬ ትቀበላላችሁ። ቀንበር ይሰበራል። ዛሬ አንድ ሰው ቤት እግዚአብሔር ጣልቃ ይገባል። ነፃነትን የሚሰጥ መንፈስ ይህ የእግዚአብሔር መንፈስ ነው። ሃሌሉያ። መንፈስ ቅዱስ ዓላማው ሰዎችን ሊያጽናና ሰዎችን ወደ እግዚአብሔር ሊያስጠጋ ነው። ክብር ለኢየሱስ ይሁን። ጸጋ ተቀብላችኋል። ቅባት በውስጣችሁ አለ። ይህ ቅባት ዛሬ መንቀሳቀስ ይጀምራል። የጌታ የእግዚአብሔር መንፈስ በኔ ላይ ነው በሉ። የክብር መንፈስ ዛሬ በላችሁ ላይ ያለው መስራት ይጀምራል። ማንም ሰው ራሱን አይናቅ። እግዚአብሔር በህይወታችሁ ላይ ታምራትን ያደርጋል። ይህ ቅባት የታሰረውን ይፈታል፣ ያዘነውን ያጽናናል፣ የወደቀውን ቀና ያረጋል፣ የተረሳውን ያስታውሳል። ሃሌሉያ። የእግዚአብሔር ቅባት ኃይል አለው በሉ። የእግዚአብሔር ቅባት ኃይል አለው በሉ። እስኪ የእግዚአብሔር ስም ለዘላለም የተባረከ ይሁን። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል እንመለከታለን። ሁላችሁ መጽሐፍ ቅዱሳችሁን ክፈቱ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ እንዲህ ይላል። ባለ 50 ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደምነጥቅ አውሎ ንፋስ ከሰማይ ድምፅ መጣ አሜን። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የሚከፋፈሉ ሊሳኖች ታዩአቸው፣ በእያንዳንዱ ላይ ተቀመጠባቸው። የነበሩበትንም ቤት ሁሉ ሞላው ይላል። ሃሌሉያ። ቅባት በሏ። ኃይል አለው በሏ። ከሰማይ ድምፅ መጣ ይላል አሜን። እጅግ በጣም ዛሬ በውስጣችሁ ያለው ቅባት እኔ ጸልያለሁ መንቀሳቀስ ይጀምራል። በተለያየ አቅጣጫ ደክማችሁ ያላችሁ ወገኖች ስትደክሙ ሊሳናችሁ ጭምር ነው የሚያዘው። አቅማችሁ ሁሉ ነው የሚያዘው። ስትደክሙ የጸሎት ጉልበታችሁ ሁሉ ነው የሚያዘው። ዛሬ ቅባት በህይወታችሁ ላይ ይመጣል፣ ታምራትን ያደርጋል። ዝገት ከላችሁ ላይ ይነሳል። ሃሌሉያ። ሐዋርያት ሥራ ምዕራፍ 10 ከቁጥር 38 ላይ የሐዋርያት ሥራ ምዕራፍ 10 ከቁጥር 38 ላይ እግዚአብሔር ቃል እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። እግዚአብሔርም የናዝረቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነው ይላል። ሃሌሉያ። እግዚአብሔርም ከእርሱ ጋር ነበረ ይላል። ክብር ለኢየሱስ ይሁን። እግዚአብሔር የናዝረቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ይላል። ዛሬ እናገራለሁ በኢየሱስም ቀንበር ይሰበራል። ቀንበር ይሰበራል። ለዲያብሎስ የተገዙትን ለማን የተገዙትን? ለዲያብሎስ። ዛሬ በዚህ ምድር ላይ ዲያብሎስ ብዙዎችን ባሪያ አድርጎ የሚገዛ ነገር አለ። በተለያየ አቅጣጫ ይገዛቸዋል። ዛሬ ቀንበር ይሰበራል። በኢየሱስም ቀንበር ይሰበራል።
እስኪ ኃይል የእግዚአብሔር ነው በሉ። ኃይል የእግዚአብሔር ነው በሉ። ለተጠቁት ደራሽ ኢየሱስ ነው። ለተጎዱት ደራሽ ኢየሱስ ነው። የተገዙትን ለዲያብሎስ የተገዙትን ዛሬ ቅባት በኢየሱስም ቀንበርን ሰብሮ ቀና ያደርጋቸዋል። ሃሌሉያ! ኢየሱስ ያድናል። ዮሐንስ ወንጌል ምዕራፍ 12 ከቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል፣ አንቺ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ። ኢየሱስ የአህያ ውርንጭላን አግኝቶ በእርሷ ተቀመጠ ይላል። ኢየሱስ ጌታ ነው። ቅባት ዛሬ በእናንተ ላይ ተቀምጦ በዓለም ሁሉ ይዞራል። ቀንበርን ሊሰብር ኢየሱስ ዛሬ በእናንተ ላይ ኃይሉን ያመጣል። እስኪ እጃችሁ ከፍ አድርጉና ቅባት በሉስ። ቀንበርን ይሰብራል በሉስ። ሃሌሉያ! ፍሬ መንፈሳዊ ፍሬ እንዲኖራችሁ ያደርጋል። ቅባት ሲመጣ ዝገት ከላችሁ ላይ ይነሳል። ሃሌሉያ! የመንፈስ ቅዱስ ፍሬ እናንተ ላይ ይታያል። ሃሌሉያ! ምንድነው የመንፈስ ቅዱስ ፍሬ? የተለያዩ የመንፈስ ቅዱስ ፍሬዎች አሉ። በሊሳን መናገር ይሆናል፣ ትንቢትን መናገር ይሆናል። የተለያየ ጸጋ ስጦታዎች አሉ። የቅባት ጉልበት ታምራትን ያደርጋል። የቅባት ጉልበት ታምራትን ያደርጋል በሉ። ቅባት በረከትን ያመጣል። አሜን። ቅባት በረከትን ያመጣል በሉ። ቅባት ኃይልን ያድሳል። ሃሌሉያ! የማን ቅባት? የእግዚአብሔር ቅባት። የተቀባችሁ የጌታ ልጆች እግዚአብሔር ዛሬ የሚሰጠኝ ምን መሰላችሁ? ቅባት ጉልበት በላችሁ ላይ ዛሬ በኃይል ይገለጣል። በተጠቃችሁበት ቦታ ላይ በደከማችሁት ነገር ላይ የእግዚአብሔር ቅባት በኃይል ይመጣል። ሃሌሉያ! ብዙ አይነት የአጋንንት አሰራር ሰዎችን የሚያደክም ሰዎችን የሚያስለቅስ በተለያየ አቅጣጫ ጫና በላቸው ላይ ይጭናል ዲያብሎስ። ቅባት ደግሞ መቶ ቀንበርን ይሰብራል። ቀንበር ይሰበራል በሏ። በላችሁ ላይ ያለው ቅባት እባካችሁ በደንብ ያዞረ። አሜን። ታላ ሴካቶራ ጆቻችሁን ከፍ አድርጉና ቅባት ያሳርፋል በሉ። ድገሙ። ቅባት ያሳርፋል በሉ። ቅባት ያሳርፋል በሉ። ሃሌሉያ! ቅባት በሏ ያሳርፋል በሏ። ቅባታችሁን አታነካኩ። ቅባት በጥንቃቄ ያዙ። በውስጣችሁ ያለው ቅባት እንደ ቀልድ አትመለከቱ። ጸጋ ሁሉ አንድ ነው፣ አሰራር ግን ልዩ ልዩ ነው። ያንዳንዱ ሰው በውስጡ ያለውን ቅባት በጥንቃቄ እንዲይዝ ይፈልጋሉ። ቅባት ልዩነት ያለው ቅባት የእግዚአብሔር ቅባት። ለዚህ ነው የእግዚአብሔር ቃል ሲናገር ለቤዛ ቀን የታተመባችሁን ቅዱስ መንፈስ አታሳዝኑ ይላል። ብዙ ጊዜ በላያችሁ ላይ የተለያየ ቅባት አለ። ህልምን የመፍታት ቅባት አለ። የጸሎት ቅባት አለ። ቀንበርን የመስበር ቅባት አለ። ልዩ ልዩ ጸጋዎች በላያችሁ ላይ አለ። ያን ቅባት ግን አታስነኩ። ሃሌሉያ! ቅባት ልዩ ነው በሉሲ። ቅባት ትርጉሙ እንዴት ምትሉ የሚታሽ ቅባት ብዙ ጊዜ ይቀባል፣ ራስ ላይ ይቀመጣል። ክርስቶስ በሏ ራስ ነው በሏ። ሃሌሉያ! ቅባት ራስ ላይ ይቀመጣል። ለማሸት የተሰበሩት በተለያየ አቅጣጫ ይጠቀሙታል። ቅባት ብዙ አይነት አገልግሎት ላይ ይውላል። እግዚአብሔር በእርሱ ቅባት በሞገስ ዛሬ ያሻቸዋል። ሃሌሉያ! የቅባቱ ባለቤት የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው በሏ። መንፈስ ቅዱስ ያስፈልጋቸዋል። ሃሌሉያ! መንፈስ ቅዱስ ራሱ ቅባት ነው። አሜን። ስለዚህ በውስጣችሁ እግዚአብሔር ያስቀመጠውን ቅባት ለሕይወታችሁ ሙሉ አቅራቦቱን የሚያቀርብ መንፈስ ቅዱስ ነው። አሜን። መንፈስ ቅዱስ በሏ ዛሬ ማታ ይጎበኘኛል በሉ። የተጠማችሁ እነማን ናችሁ? የተራባችሁ እነማን ናችሁ? ሃሌሉያ! አህያ ፍለጋ ሲሄድ እኮ ነው ሳውል ድንገት ቅባት ያገኘው። ዛሬ ድንገት ወደዚህ ጎራ ያላችሁ የእግዚአብሔር ቅባት ያገኛችሁ። የእግዚአብሔር የቅባቱ ኃይል ያገኛችሁ። በውስጣችሁ ያለው ቅባት መስራት ይጀምራል። በውስጥ ያለው ቅባት ይሰራል በሏ።
የሚሰራ ቅባት ተቀብቻለሁ በሉ እስኪ። ቅባቱ ባለቤት እግዚአብሔር ነው በሉ እስኪ። ሃሌሉያ! አጨብጭቡ ለእግዚአብሔር መንፈስ። ሻላ ዴማንቱሪያ ሄራባሰክሎሪያ የቅባት ጉልበት። በጣም የሚገርም ቃል ወደ ውስጤ ይመጣል። ያን ቃል እናገራለሁ። ሃሌሉያ! ሙሴ አገልግሎቱን የጀመረው 80 ዓመት ሲሞላ፣ አሮን ደግሞ የጀመረው 83 ዓመት ሲደርስ ነው። ዛሬ ላይ ብዙ ወጣቶች እዚህ ያላችሁ እግዚአብሔር በኢየሱስም ይንካችሁ። በውስጣችሁ ያለው ቅባት መስራት ይጀምራል። በውስጣችሁ ያለው ቅባት መገለጥ ይጀምራል። እስኪ በውስጥ ያለው ቅባት የሚሰራ ነው በሏ። ዝም ብሎ ቅባት አይመጣም። ዝም ብሎ ቅባት አይመጣም። ዝም ብሎ ቀንበር አይሰበርም። ዝም ብሎ አይወርድም። ኢየሱስ ጌታ ነው። 40 ቀን ኤልያስም 40 ቀን ጸለየ ይላል። ተቀብቶ ወጣ። ቅባት በላችሁ ዝም ብሎ አይሰራም። እባካችሁ ስትተጉ የእግዚአብሔር ቅባት በኃይል በእናንተ ላይ መስራት ይጀምራል። ትልቁ ቅባት ዝም ብሎ አይገኝም። ለአገልግሎት ፍሬ ከፈለጋችሁ፣ እግዚአብሔር የተናገረላችሁ አካል እንዲለብስ ከፈለጋችሁ ዝም ብሎ አይመጣም። ቅባት ራሱ ኢየሱስ ነው። ኧረ አሜን! በብርቱ ፈልጉ። ዛሬ እግዚአብሔር ያለኝ የቅባት ኃይል በእናንተ ላይ ይገለጣል። የተወሰደባችሁ ምርኮ በኢየሱስም ይመለሳል። እስኪ ምርኮ ይመለሳል በሉ። ድገሙ። የመጨረሻ ምርኮ በኢየሱስም ይመለሳል በሉ። ሲ ታላሴካቶራ ዲና ማንቱሪያ ራባዴና ማጋንሳልቦሪያ የቅባት ምርኮ፣ የቅባት ምርኮ፣ የጤና ምርኮ። ስንት ሰው ነው እንደ ቀላል ቅባቱን አይቶ ወገኖች ስትደክሙ ከሊሳን ሊሳን አለ፣ ከስብከት ስብከት አለ፣ ከዝማሬ ዝማሬ አለ። የሚጸልይ ሰው ሲጸልይ እንኳን የሚጸልይ ሰው ይታወቃል። ካፉ የሚወጣ ቃል ስለታም ሰይፍ ይወጣል። ኢየሱስ ጌታ ነው። ስትደክሙ ሊሳን እንኳን ታውቃላችሁ ይርቃል። ስትደክሙ በውስጣችሁ ያለው ረባይባል ጸጥ ይላል። ዛሬ እናገራለሁ የቅባቱ የእግዚአብሔር ኃይል መንቀሳቀስ ይጀመር። ኢየሱስ ጌታ ነው በሉ እስኪ። ታላቫን ሰፕሮላ ድገሙ። የመጨረሻ ሃሌሉያ! ድካምን የሚያነሳ ቅባት፣ ብርታትን የሚሰጥ የእግዚአብሔር ቅባት፣ የቅባት ጉልበት ኢየሱስ ነው። ኢየሱስ በሏ። ይሰራል በሉ እስኪ። ሃሌሉያ! ወጥመድ ተሰበረ እኛም አመለጥን ተብሎ ተጻፈ። ዛሬ እናገራለሁ ቅባት በኢየሱስም ከእናንተ ጋር አልፎ ይራመዳል። ሃሌሉያ! በውስጣችሁ ያለው ቅባት ዛሬ መስራት ይፈልጋል። ሟርተኞች ሲናገሩ መቆም የማይችል ቅባት፣ ተጽዕኖ የሚፈጥር ቅባት፣ አልፎ የሚያራምድ ቅባት፣ በፈራችሁት ጉዳይ ላይ፣ በደነገጣችሁት ጉዳይ ላይ፣ ግራ በተጋባችሁበት ጉዳይ ላይ የሚያሻግር የሚያጽናና ቅባት። ሃሌሉያ! የጌታ መንፈስ ዛሬ ታምራትን ያደርጋል። የጌታ መንፈስ የሚሰራ መንፈስ ነው። ሃሌሉያ! ኢየሱስ ይሰራል በሉ እስኪ። ድገሙ። የመጨረሻ ሃሌሉያ! ለእግዚአብሔር ከፍ ያለ ክብር ይሁን። ሃሌሉያ! ቼላቫን ሻፓንቶራ ዲና ማሻፕሮዳ እግዚአብሔር የናዝረቱ ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? ቀባው። ዛሬ ማን ነው መቀባት የሚፈልግ? በእውነት እላችኋለሁ ጥምቀት አንድ ጊዜ ነው። መንፈስ ቅዱስ ሙላት ግን እለት ነው። ኧረ አሜን! ስትሰሩ ሻታራዲና ማጋንሳላፖሪያ እያላችሁ ስትበሉም እየጸለያችሁ ኧረ አሜን! እንዲህ ለሚጸልይ ሰው አይኑ የተከፈተ ይሆናል። ቀንበር የተሰበረ ይሆናል። የድፍረት መንፈስ መቀበል ይሆናል። ኃይለ ማን ነው? ነገስታትን የሚቀባ መንፈስ። ኤልያስ እኮ ነገስታትን ይቀቡ ነበር። ነገስታትን ሃሌሉያ! ትልቁ ቅባት ራሱ ኢየሱስ ነው። ሃሌሉያ! ዛሬ እናገራለሁ በጌታ በኢየሱስ ክርስቶስም ሰብራችሁ መሄድ ይሆናል። ሰብራችሁ መሄድ ይሆናል። ያሰራችሁ ሰንሰለት ዛሬ ይበጣጠሳል። እስኪ ይበጣሳል በሏ። ድገሙ። የመጨረሻ ይበጣጠሳል። ሃሌሉያ!
ጠላት ያሰረው ገመድ እግዚአብሔር ባንተ ላይ ተቀምጦ ሲሄድ ክሳት አይታይም። እግዚአብሔር ባንቺ ላይ ተቀምጦ ሲሄድ ክሳት አይታይም። አሜን። ባዶነት አይታይም። አሜን። ፈልጎ ነው ኢየሱስ ወደ አንቺ የመጣው። ፈልጋችሁ ሳይሆን ፈልጓችሁ የመጣ ኢየሱስ ስሙ ይባረክ። እልልታ ጭብጨባ ለፈለገን ጌታ፣ ለመረጠን ጌታ፣ ሰው ላደረገን ጌታ፣ ለቀባን ጌታ። አሜን። እኔ የሚደንቀኝ ኢየሱስ እኮ ሰው አደረገን። ኢየሱስ ሰው አደረገ። አሜን። እስኪ ሰው ሆኛለሁ በሉ። ድገሞ መጨረሻ ሰው ሆኛለሁ በኢየሱስ። ሳትወደው የወደደኝ ጌታ፣ ሳትመርጠው የመረጠት ጌታ ቅባት ዛሬ ባንተ ላይ ያመጣል። ሃሌሉያ። በሰው አይን ያልታየ በማንም ያልተፈለገ ዛሬ አንድ ሰው ተቀብቶ ይሄዳል። ሲጃችሁ ከፈረው ተቀብቼ ይሄዳለሁ በሏ። የተቀባ ሰው ቀንበር ይሰብራል። ዘር ውስጥ ያለ እርግማንን ይሰብራል። በሽታ ጉልበት ይቀልጣል። ተፈላጊ ሰው ይሆናል። እስኪ ኢየሱስ በሏ። ዛሬ ማታ በቅባት ይባርከኛል በሏ። ይባርከኛል፣ ይባርከኛል። የተቀባ ሰው ነገሩ ሁሉ የተለየ ነው። የተቀባ ሰው ሞገሳም ነው። ኢየሱስን የያዘ ሰው ሞገሳም ነው። እስቲ ኢየሱስ ሞገሳም አድርጎኛል በሏ። ኢየሱስ ሞገሳም አድርጎኛል በሉ። እስቲ ቅባት ያለው ሰው የማን ቅባት? የኢየሱስ ቅባት። የትም ግባ ንግግር ይታወቃል። የትም ቦታ ሄድ ንግግርሽ ይታወቃል። ይህ ጴንጤ ነው ይባላል። አሜን። ይህች ጴንጤ ናት ትባላለች። ሃሌሉያ። እስቲ ቅባት ኢየሱስ ነው በሏ። ዛሬ እናገራለሁ በሞገስ መቀባት ይሆናል። በኢየሱስ በሞገስ መቀባት ይሆናል። የተያዘባችሁ ምርኮ የተለቀቀ ይሆናል። ኢየሱስን ተከትላችሁ በኢየሱስ ክርስቶስም አታፍሩ። አሜን። በውስጣችሁ ያለው ቅባት ዛሬ ላነሳሳ መጥቻለሁ። ዛሬ ላነቃቃ መጥቻለሁ። ያዛላችሁ ዛሬ ወገቡ ይበጠሳል። ያደከማችሁ ዛሬ በኢየሱስ የተሰበረ ይሆናል። ህልም በራችሁን የያዘ ጸጋችሁን የያዘ ሳታውቁ የደከማችሁ እየኖራችሁ እየተራመዳችሁ እየመሰል የቆማችሁ በጣም እኔ አንድ የሚጠላው ስፖርት አይነት አለ። ሰውነታቸውን ለማነቃቃት ብሎ ወይም በጣም የወፈሩ ሰዎች ለመክሳት ብሎ አንድ ስፖርት አለ። ባለበት ቦታ ብቻ የሚያራምድ ባለበት ቦታ ብቻ የሄዱ ይመስላል የማይሄድ። ዛሬ ያቆመ በኢየሱስ የተሰበረ ይሆን። እየጸለያችሁ እየመሰለ እየዘመራችሁ እየመሰለ በውስጣችሁ ያለውን ቅባት ጠላት እየመጠመጠባችሁ ምርኮ ዛሬ ይመለሳል። እጃችሁ ከፈሩና በኢየሱስ ስም በሏ። ዋናዬን አላስነካም በሉ እስኪ። ዋናዬን አላስነካም በሉ እስኪ። ቅባት ኃይል አለው በሉ እስኪ። ቅባት ኃይል አለው በሉ እስኪ። ኢየሱስን ከሙታን ያስነሳው የጌታ መንፈስ የሞተውን አልዓዛርን የሸተተውን አልዓዛርን ከመቃብር ናውጣ ያስባለው መንፈስ ዛሬ የሞተባችሁን ነገር ቅባት ይቀሰቅሳል። የወደቀውን ሰው ዛሬ ያነሳዋል። የደረቀውን ነገር የእናንተ ነገር ቅባት ያለመልማል። እስኪ ቅባት በሏ። ድገሙ። ቅባት በሉ እስኪ። ያስፈልገኛል በሉ እስኪ። ታምራዊ ቅባት፣ ከችግር የሚያሳርፍ ቅባት፣ ቀንበርን የሚሰብር ቅባት፣ ተፈላጊነትን የሚጨምር ቅባት፣ ወግ ማዕረግ የሚሆንልህ ቅባት አሎሴካቶሪያ ኢየሱስ ጎፍታዳ ኢየሱስ ጌታ ነው። እጆቻችሁ ከፈሩ። ኢየሱስ ጌታ ነው በሏ። ቅባት በሉ እስኪ። ሞገሳም ያረጋል በሏ። ቅባት ልዩ ሰው ያረጋል በሉ እስኪ። የማን ቅባት? የእግዚአብሔር ቅባት። ተወዳጅነት ቅባት ተቀብተው ውጣ። እዚህ ጋር ያብረቀርቃል። ዛሬ የምናገረው ሰማያዊ ቅባት፣ ሰማያዊ ቅባት፣ ሰማያዊ ቅባት። ኢየሱስ ቅባት ቀብቶኛል በሉ እስኪ። ተቀብቻለሁ በሉ እስኪ። ዝም ማለት አልችልም በሉ እስኪ። ቅባት በእኔ ላይ አለ በሉ እስኪ። ቅባት የተቀባ ሰው ለጌታ ምላሽ ያመጣለታል። ላሮሴ ካቶራ ዲናማ ሳላፖሪያ ረላዳዳ ዳባንቱራ ዲናማ ሳላፖ። በሊሳን ማጸልዩ ነማን ናቸው? ተንበርክካችሁ በሊሳን የማጸልዩ የሊሳን ትርጉም ያልተቀበላችሁ መጽሐፍ ሲናገር ለምኑ ይሰጣችኋል፣
መዝጊያን አንኳኩም ይከፈትላችኋል ነው የሚለው። ቅባት ያለው ሰው ለጎረቤት ጭምር በረከት ነው። ለቤተሰብ ሁሉ በረከት ነው። ለዘር መንዘር ሁሉ በረከት ነው። ለቤተ ክርስቲያንም የበረከት ሰው ነው። እጃችሁን ከፍ አድርጉና ቅባት በእኔ ውስጥ ያለው ዛሬ ይንቀሳቀሳል በሉ። ድንገት ወደዚህ የመጣችሁ ዛሬ ቅባት ያገኛችኋል። ድንገት መለኮታዊ ቅባት፣ ኧረ አሜን፣ ከዕዳ የሚያወጣ ቅባት። መጽሐፈ ነገሥት ካልዕ ላይ ስንመለከት ባሏ እግዚአብሔርን ይፈራ ነበር። ባሏ ሞተ። ዕዳ ነበረባት። ተጨንቃ ነበረች ሴትዮዋ። ወደ ማንም አልሄደችም። ወደ ማን ሄዳ ትናገር? የእግዚአብሔር ቃል ስናገር ቀንበር ሁሉ ከቅባቱ ውፍረት የተነሳ ይሰበራል ይላል። እጃችሁን ከበር ይሰበራል በሉ እስቲ። ድገሙ። የመጨረሻ ቀንበር ሁሉ ይሰበራል ከቅባቱ ውፍረት የተነሳ። ወደ ኤልያስ መጣችና ለማንም ሳትናገር ቀጥ ብላ መጣች። ልጆቼ ለባርነት ሊወሰዱብኝ ነው፣ ምን ልሁን ብላ መጣች። ምን አለ በቤትሽ ብሎ ጠየቀ። ምንም የለም ከዘይት ማሰሮ በቀር። እጃችሁን ከፈሩ። ቅባት ያሳርፋል በሉ። ቅባት ነፃ ያወጣል። አሜን። ቅባት ቃሉን ይዛ ሄደች። ጥያቄ ወደ ሞላባት ጎጆ፣ ሐዘን ወደ ሞላባት ጎጆ፣ ስብራት ውስጥ ያለች ሴት ቅባት መጥቶ ታምራትን አደረገ። በቤቷ ውስጥ ታምራትን አደረገ። ዛሬ የእግዚአብሔርን ቅባት የምትፈልጉ እነማን ናችሁ? ታምራት ይሆናል። ታምራት ይሆናል። በጌታ በኢየሱስም ታምራት ይሆናል። ቅባት ታምራትን የማድረግ ኃይል አለው። ቅባቱ ራሱ ኢየሱስ ነው። አሜን። ሟርተኛ የማይችል ቅባት፣ ደጋሚዎች የማይችሉበት ቅባት፣ ጠንቋዮች የማይችሉበት ቅባት፣ ቀንበርን የሚሰብር ቅባት ዛሬ ኃይል ለብሰህ ትሄዳለህ። እስኪ ኃይል የእግዚአብሔር ነው በሏ። ድገሙ። የመጨረሻ ከጨለማ ነፃ የሚያወጣ ቅባት፣ የዲያብሎስን ኃይል የሚመታ ቅባት፣ የዲያብሎስን ጉልበት የሚሰብር